ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ነገ የካቲት 29 አመሻሽ 12 ሰዓት ላይ እንግዲህ ሊቨርፑል ሳውዛምፕተንን የሚያስተናግድ ይሆናል በአንፊልድ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸው እንግዲህ የተለያዩ ጥያቄዎችን ተጠይቀው ነበር። ለነዛም ጥያቄዎች ምላሽ ሰጥቷል። ምን ተጠየቁ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከመጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደሞ ሁሉ ጊዜ ሊቨርፑል የሚመለከቱ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ጋዜጣዊ መግለጫው እንገባለን። በመጀመሪያም የተጠየቁት እንግዲህ ከሮቡ የፒኤስጂ ጨዋታ በኋላ እንግዲህ አሊሰንን በአለም ላይ ምርጡ በረኛ ነው ብለው ነበርና ምንድነው ከሌሎቹ ለየት የሚያደርገው ብለው ተጠይቀው ነበር። እሳቸውም በምላሻቸው ምንድነው ያሉት ብዙ ሙከራዎችን ማዳኑ እንግዲህ ከሌሎቹ ለየት ያደርጋል። በዛ ሰዓት እንግዲህ በዛ ጨዋታ ላይ በጣም ምርጥ ሆኖ ያመሸው። በርግጥ 27 ሙከራዎች ቢደረጉበትም 27ቱንም አይደለም ኦን ታርጌት የነበሩት። ነገር ግን ደግሞ 2-3 በጣም ምርጥ የሚባሉ ኳሶችን ማዳን ችሎ ነበር። ምክንያቱም በዛ ሰዓት እንግዲህ እነዛ ኳሶች ጎል ተቆጥሮ ቢሆን ኖሮ ጨዋታውን በጣም ከባድ ያደርጉበት ነበር። 0-0 ከሆነበት ጨዋታ በበለጠ ከባድ ይሆን ነበር። ነገር ግን በማዳኑ እንግዲህ እንደዛ እንዳይሆን አድርጎታል ብለዋል። በቀጣይነት የተጠየቁት ደግሞ ከዚህ በፊት እንግዲህ ያገኘናቸው ውጤቶች እንዳለ የሚገባን ነው ሳይገባን የወሰርነው ውጤት ምንም የለም ብለው ነበርና የሮቡ ጨዋታ እንግዲህ ያንን ነገር ሐሳቡን ቀይሩለታል ወይ ተብሎ ተጠይቀው ነበር። ምክንያቱም ጨዋታውን እንግዲህ ፒኤስጂዎች በጣም በልጠው ነበርና እንደዚህ አይነት ውጤት ማግኘታችሁ እንግዲህ ከዚህ በኋላ ላሉ ጨዋታዎች ይጠቅማችኋል፣ ዋንጫ ስለማንሳት ምን ያህል ይረዳችኋል፣ በተለይ ሶስቱንም ዋንጫ ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት በዛ ጨዋታ ላይ እንግዲህ በጣም እድለኛ ነበርን፣ ምክንያቱም በጣም ብዙ ሙከራዎች ተሞክሮብን ነበር እና ከዚህ በፊት እንግዲህ ማይክል ጆርዳን እንደተናገረው በጣም ጠንክረህ ስትሰራ እድል ካንተ ጋር ትሆናለች ብሏልና ይህ እንግዲህ ለተጫዋቾቹ ትልቅ ሙገሳ ነው የሚሆነው። ምክንያቱም እንግዲህ በጨዋታ ላይ ፒኤስጂዎች በጣም ኳሱን ወስደውብን ነበር፣ በጣም ብዙ በልጠውን ነበር በፖዚሽን ደረጃና እንደዚህ አይነት ብልጫ ተወስዶብህ በጣም ብዙ ሙከራ ተሞክሮብህ እንግዲህ በእንደዚህ አይነት ሜንታሊቲ ሰከንድ ሃፍ ላይ የተሻለ መጮት በተጨማሪም እንግዲህ ሰከንድ ሃፍ ላይ እነሱ ብዙ ሙከራዎችን እንዳይሞክሩ አድርገናል። ብዙ ክፍት የሆኑ ሙከራዎችን ፈርስት ሃፍ ላይ እንግዲህ ክፍት የሆኑ ሙከራዎችን ማግኘት ችለው ነበርና ሰከንድ ሃፍ ላይ ያንን እንዳያደርጉ አድርገናልና በተጨማሪም ደግሞ በካውንተር አታክ ጎል አስቆጥሮ መውጣት እንግዲህ በጣም ትልቅ ነገር ነው። ይሄም የሚያሳየው እንግዲህ የተጫዋቾችን ሜንታሊና ፊዚካሊ ጥንካሬያቸው ነው ብለዋል። በመቀጠልም የተጠየቁት ደግሞ እንደዚህ አይነት ጥሩ ጨዋታ ሳትጫወቱ ከፒኤስጂ ጋር ተበልጣችሁ ነበርና በተበለጣችሁበት ሰዓት ራሱ አሸንፋችሁ መውጣት እንግዲህ ከዚህ በኋላ ዋንጫዎችን ለማሳካት ምን ያህል ይረዳችኋል ተብሎ ተጠይቀው ነበር። እሳቸውም በምላሻቸው ምንድነው ያሉት ዋንጫ ማሳካት ምትፈልግ ከሆነ የፕሪሚየር ሊግ ዋንጫ ማንሳት ምትፈልግ ከሆነ የሊግ ካፕ የሻምፒዮንስ ሊግ የኤፍኤ ካፕ ዋንጫ ምትፈልግ ከሆነ እንግዲህ ከስንት አንድ ጊዜ እንግዲህ እንደዚህ አይነት ጨዋታዎች ሊያጋጥሙ ይችላሉ። በነዛ ጨዋታ አሸንፈ መውጣት መቻል አለበት። ምክንያቱም እንግዲህ በፕሪሚየር ሊጉ 38ቱንም ጨዋታ እንግዲህ በጥሩ ሁኔታ ልትጫወት አትችልም። በእንደዚህ አይነት መልኩ እንግዲህ አንዳንድ ጨዋታዎችን ልታልፍ ይገባል። ለዚህም ደግሞ ትልቅ ምሳሌ የሚሆነው ሪያል ማድሪድ ነው። ሪያል ማድሪዶች እንግዲህ ሻምፒዮንስ ሊግ በሚበልበት ሰዓት ሁሉንም እንግዲህ ጥሩ ሆኖ አይደለም የተጫወቱት። ጨዋታውንም ተበልጠው ራሱ አሸንፈው ሲወጡ ተመልክተናልና አንዳንድ ጊዜ እንደዚህ አይነት ነገር ያስፈልጋል። አንዳንድ ጊዜ እድለኛም እንድትሆን ያስፈልጋል። በርግጥ በፒኤስጂ ጨዋታው ላይ እንግዲህ እድለኛ ነበርን ብቻ ማለት አልችልም። ምክንያቱም እንግዲህ በጣም ጠንክረን ሰርተን ነበርና ያም የስራችን ውጤት ነው። ነገር ግን ደግሞ ካሁን በኋላ ያንን ጨዋታ አልመለከተውም፣ የፒኤስጂን ጨዋታ አልመለከተም። አሁን ላይ ሙሉ ለሙሉ ትኩረት እንግዲህ የሳውዛምፕተኑ ጨዋታ ነው። ከዚህ በኋላ እንግዲህ ፈተኝ 3 ጨዋታዎች አሉብን። አንደኛው የሳውዛምፕተን ጨዋታ ነው። ከዛ የፒኤስጂ መልስ ጨዋታ አለ። ከዛ በኋላ ደግሞ የሊግ ካፕ የፍጻሜ ጨዋታ አለና እነዚህ ናቸው አሁን በቀጥታ ትኩረት የሚሆነው በነገው ጨዋታ ላይ ነው ብለዋል። በመቀጠልም የተጠየቁት ደግሞ በተጫዋቾች ሮቴሽን ላይ ነው። ባለፈው እንግዲህ ከፒኤስጂ ጋር ጠንካራ የሚባል ጨዋታ አድርጋቸዋል። በመቀጠልም እንግዲህ ከሳውዛምፕተን ጨዋታ በኋላ ከፒኤስጂ ጋር የመልስ ጨዋታ አለና ምን ያህል ያ ጨዋታ እንግዲህ የነገው ተጫዋቾች ምርጫ ላይ ኢፌክት አለ ወይም ደግሞ ተጽዕኖ ይፈጥርባቸዋል ተብሎ ተጠይቀው ነበር። እሳቸው ምንድነው ያሉት ምንም አይነት ተጽዕኖ አይፈጥርብኝም። ምናልባት ተጫዋች የምቀይር ከሆነ በሳውዛምፕተን ጨዋታ ላይ እንግዲህ ለየት ያለ ተጫዋች የሚገባ ከሆነ እንግዲህ ለዛ ጨዋታ ይጠቅመኛል ብዬ ያሰብኩትን ነው ማስገባው። ያንን ጨዋታ ሊያሸንፍልን ይችላል የሚለውን እሳቢ በማድረግ ብቻ ነው ልቀይር የምችለው እንጂ የቀጣዩን ጨዋታ በማሰብ አይሆንም፣ የመልሱን ጨዋታ በማሰብ አይሆንም። ምክንያቱም እንግዲህ አሁን ላይ ለኔ ወሳኙ ጨዋታ የሳውዛምፕተን ጨዋታ ነው። የቀጣዩ ጨዋታ ከመሆን አንፃር ብቻ ሳይሆን ከሌላም
ነገሮች አንፃር እንግዲህ የነገው ጨዋታ በጣም ወሳኝ ጨዋታ ነውና ምናልባት ተጫዋች ልቀየር የምችለው የነገውን ጨዋታ ሊያሸንፍልኝ ይችላል በሚል እንደዚሁም ደግሞ በጨዋታ መሃል እንግዲህ የሁለት ቀን ልዩነት ብቻ ነው ያለው ከፒኤስጂ ጨዋታ የሳውዛምፕተን ጨዋታ ማለት ነው አንደኛው በመንገድ ስለሚያልቅ ማለት ነውና ምናልባት ከዛ አንገል ካልሆነ በስተቀር ለሮቡ ጨዋታ ለማክሰኞ የሻምፒዮንስ ሊግ ጨዋታ በሚል ግን ተጫዋች አልቀየርም ብለዋል በመቀጠልም የተጠየቁት ደግሞ በዚህ በተጫዋቾች ምርጫ ላይ ነበር ምንድነው በጭንቅላታችሁ ውስጥ የሚመላለስ ተጫዋች ምርጫን ሲያስቡ የቀጣይ ጨዋታዎች ላይ ማን ተጫዋች እንደሚገባ ከቀድሞ ያውቃሉ አሁን ለምሳሌ የፓሪስ ሰን ዠርሜን ጨዋታ አለ የሊግ ካፑን ጨዋታ አለና በዛ ጨዋታ ላይ እንግዲህ የሚገቡትን ተጫዋቾች አስበውታል ተብሎ ተጠይቀው ነበር እሳቸው በመላሻቸው ምንድነው ያሉት ያን ያህል አላሰብኩበትም እናንተ እንደምታስቡት በዛ ነገሮች ላይ ብዙም አላስብም የኔ ወሳኙ ጨዋታ እንግዲህ የቀጣይ ጨዋታ ነው ከሳውዛምፕተን ጋር የሚደረገው ጨዋታ ነውና ያንን ላይ ነው ትኩረት ማደርገው በተጨማሪም ደግሞ የተጫዋች ምርጫ ላይ እንግዲህ የሚያተኩረው ምንድነው የተጋጣሚያችንን አይተን ነው ተጋጣሚያችን ምን አይነት ድክመት አለው ምን አይነት ጥንካሬ ያለው ከሚል አንገል አይተን እንግዲህ ተጫዋቾቻችንን እንመርጣለን በተጨማሪም ደግሞ እንግዲህ በጨዋታ መሃል ስንት ጊዜ አለብን የሚለው ነገር ራሱ እናየዋለን ምክንያቱም እንግዲህ አሁን ከፓሪስ ሰን ዠርሜን ጨዋታ በኋላ ወደ ሳውዛምፕተን ጨዋታ በኋላ ደግሞ ከፒኤስጂ ጋር ምናደርገው ጨዋታ አለና በእነዚህ ጨዋታዎች መሃል እንግዲህ ያለው ቀን ራሱ አንዳንድ ጊዜ አፌክት ያደርጋል የተጫዋቾችን ምርጫ ብዙ ጊዜ ግን የተጋጣሚውን ነው የምንመለከተው የተጋጣሚው ጥንካሬ ምንድነው ድክመት ምንድነው የሚለውን በደንብ እንመለከታለንና በዛ እንግዲህ ተጫዋቾችን እንመርጣለን አሁን ለምሳሌ ከፒኤስጂ ጋር ያደረግነው ጨዋታ ከተመለከትን ጨዋታውን ስንጀምር ሉዊስ ዲያዝ እና ጆታ ነበሩ ፊት ለፊት መስመር ላይ የጀመሩት ስንጨርስ ግን በኑኔዝና በከርቲስ ጆንሰን የጨረስነውና ጆታን ከተመለከትነው 9 ተኩል የሚባል አይነት ተጫዋች ነው የመሃል ሜዳ ተጫዋች ሆኖ አጥቂ ላይ የሚጫወት አይነት ተጫዋች ነውና በእንደዛ ነበር የጀመርነው ስንጨርስ ደግሞ በኑኔዝ ነው ኑኔዝ ደግሞ ትክክለኛ 9 ቁጥር የሚባል አይነት ተጫዋች ነውና እንደ ተጋጣሚው ቡድን እንግዲህ ተጫዋቾችን እንመርጣለን አሁን እንግዲህ ቀደም እንዳልኳችሁ ትኩረታችን የሚሆነው ሳውዛምፕተን ነው እስካሁን ድረስ እንግዲህ ከፒኤስጂ ጋር ባለው ነገር ነው ስናወራ የነበረው ሳውዛምፕተን ደግሞ እንደ ድለኝነት ሆኖ ከፒኤስጂ ጋር የሚመሳሰል አጮት አላቸው በተለይ ደግሞ ከኳስ ጋር የሚያደርጉት እንቅስቃሴ እንግዲህ ከፒኤስጂ ጋር ያመሳስላቸዋል እናም እኛም ከባለፈው ከፒኤስጂ ጋር ካደረግነው ጨዋታ እንግዲህ የተሻለን ሆነን መቅረብ መቻል አለብን የተሻለን ከኳስ ውጪ መጫወት መቻል አለብን ይሄንን ጨዋታ ለማሸነፍ ብለዋል በመቀጠልም የተጠየቁት ደግሞ በፕሪሚየር ሊጉ ላይ እንግዲህ ኖቲንግሃም ፎረስት ነው በጣም ጥቂት ተጫዋቾችን የተጠቀሙ ከዛ በመቀጠል ደግሞ ሊቨርፑል ነውና ጥቂት ተጫዋቾችን መጠቀም ነው ወይ የሚፈልጉት ወይስ ደግሞ ስኳድ ውስጥ ጥቂት ተጫዋቾች ብቻ ቢኖሩት ይፈልጋሉ ወይስ ብዙ ተጫዋቾች እንዲኖሩት ነው የሚፈልጉት ተብለው ተጠይቀው ነበር እሳቸው በመላሻቸው ምንድነው ያሉት በጥቂት ተጫዋቾች መጠቀም እንግዲህ ጥቅሙን አቋሉ ምክንያቱም እንግዲህ በጥቂት ተጫዋቾች ሁሉ ጊዜ የምትጫወት ከሆነ 11 ተጫዋቾች ሁሉ ጊዜ የሚጫወቱ ከሆነ እርስ በርስ በደንብ ይግባባሉና የበለጠ ጥሩ የመጫወት እድላቸው የሰፋ ነው ነገር ግን ደግሞ በዛ ብቻ ደግሞ ጨዋታውን መጨረስ አችልም ስለዚህ ቢያንስ እኔ ብዙ ጊዜ የምጠቀመው እስከ 15 14 ተጫዋቾች ድረስ ተጠቀመዋለሁ እና ረጅም ስለሆነ እንግዲህ ያንን መጠቀም መቻል አለብህ በርግጥ አንዳንድ ጊዜ ደግሞ መጫወት ያለባቸው ራሱ ማታጫውታቸው ተጫዋቾች አሉ አሁን ለምሳሌ እንግዲህ ሃርቪ ኤሊት ለዚህ ትክክለኛ ማስረጃ ነው የሚሆነው በጣም ድንቅ ተጫዋች ነው ትሬኒንግ ቦታም እንግዲህ ሃርድ ወርከር ነውና እሱ መጫወት ይገባው ነበር ነገር ግን ደግሞ እሱ የሚፎካከረው ከመሐመድ ሳላህና ከሳውዝ ላይ ነው መሐመድ ሳላህ እንግዲህ ዘንድሮ ድንቅ የሚባልን እንቅስቃሴን እያደረገ ነው ያለው እንደውም ባለፈው ከፒኤስጂ ጋር ቀይሬ ሳስወጣው ራሱ ደስተኛ አልነበረም ስመለከተው ምክንያቱም እንግዲህ እሱ በየትኛውም ሰዓት ጎል ሊያስቆጥር ይችላል ምንም 90 ደቂቃ እንኳን ጥሩ ባይጫወትም 91ኛው ደቂቃ ላይ ጎል ሊያስቆጥር የሚችል ተጫዋች ነው ሳውዝ ላይ ደግሞ ሙሉ 90 ደቂቃ የሚሯሯጥ ተጫዋች ነው ማሽን የሚባል አይነት ተጫዋች ነውና ከነዚህ አይነት ተጫዋቾች ጋር ነው እንግዲህ ፉክክር ያለውና ብዙ የመጮቻ እድል እያገኘ አይደለም ነገር ግን ደግሞ ተቀይሮ ከገባ በኋላ ራሱ ፍርስትሬት አላደረገም ወይ ደግሞ አልተበሳጨም ትንሽ ነሽ ደቂቃው ብሎም አልተከፋም ቀጥታ ነው ወደ ጨዋታው የገባ ከዛ ጎል ማስቆጠር ይችላል ይሄ ነገር እንግዲህ በቡድናችን ውስጥ በአብዛኞቹ ላይ የምንመለከተው ነው አብዛኛው ጊዜ እንግዲህ እንደዚህ የመጮቻ እድል ባያገኙም በገቡበት ሰዓት እንግዲህ ጠንክረው ሲሰሩ ተመልክተናቸዋል ሲሯሯጡ ተመልክተናቸዋል በርግጥ አንድ ሁለት ጊዜ እንግዲህ ተከፍተው የተመለከትንባቸው ተጫዋቾች አሉ ተቀይረው ሲገቡ ነገር ግን ይሄ ነገር በቡድናችን ውስጥ እንግዲህ ብዙ ጊዜ የሚያጋጥም አይደለም ብለዋል መቀጠልም የተጠየቁት ደግሞ መሐመድ ሳላህን እንግዲህ ሲቀየር ተበሳጭቶ ነበር ብለዋልና እንደዚህ አይነት ዋንጫ ለማንሳት የሚፈልጉ ተጫዋቾች በተለይ ደግሞ ሲኒየር የሚባሉ ተጫዋቾች እንግዲህ ሮቴት ለማድረግ ተጫዋቾችን ለመቀያየር አስቸጋሪ አድርጎበታል ተብለው ተጠይቀው ነበር እውነቱን ለመናገር ፍርስትሬት አላደረገም ወይ በጣም አልተበሳጨም ነገር ግን ደግሞ ባልቀይረው ይፈልግ ነበር ይሄም እንግዲህ ሄድላይን ለመፍጠር አይደለም ወይም ዜና ለመፍጠር አይደለም ይሄ ተጫዋች እንግዲህ መሐመድ ሳላህ እንግዲህ ባገኛቸው አጋጣሚዎች ሁሉ ጎል የሚያስቆጥር ተጫዋች ነውና አንድ ሙከራ
ብቻ ነው የሚያስፈልገው ከዛ ጎል ያስቆጠር ነበር በርግጥ አሁን ላይ ስንመለከተው ጥሩ ቅያሪ ሊሆን ይችላል ያችን ጎል ስላስቆጠረ ሃርቪ ኤሊየት ማለት ነውና አሁን ላይ እንግዲህ መሐመድ ሳላህን ብንጠይቀው እቺን ኳስ እኔም ጎል አስቆጥራት ነበር የሚል ይመስለኛል ይህም የሚያሳየው እንግዲህ የሜንታሊቲ ነው እነዚህ ሲኒየር ተጫዋቾች እንግዲህ ማሸነፍን ይፈልጋሉ እነሱ ብቻ አይደሉም ሙሉ ቡድኑ እንግዲህ እስካሁን ድረስ በጣም የሚገርም ካራክተር ነው እያሳዩ ያሉት በነገም ጨዋታ ላይ እንግዲህ ይሄንን ነገር ይደግሙታል ብዬ ተስፋ አደርጋለሁ ምክንያቱም እንግዲህ ሳውዛምፕተኖች ቅድም እንዳልኳችሁ ከፒኤስጂ ጋር የሚመሳሰል አጮት አላቸው ከኳስ ውጪ ራሱ የአንድ ለአንድ ማርክ ነው የሚያደርጉትና ያ ደግሞ በጣም አስቸጋሪ ነው እነሱም ከፒኤስጂ ጋር ያደረግነው ጨዋታ እንግዲህ አስቸጋሪ እንደሆነብን ያዩ ይመስለኛልና የነገው ጨዋታ ላይ እንግዲህ ሙሉ ቡድኑን እንፈልጋለን ጠንካራ የሆነ ካራክተር እንፈልጋለን ከቡድኑ ብለዋል በመቀጠል የተጠየቁት ነው የነገው ጨዋታ እንግዲህ በታች ላይ ሆኖ አይመለከቱትም ልክ እንደባለፈው እንደ ኒውካስል ጨዋታ ቦታ ሆኖ ነው ቁጭ ብሎ የሚያዩትና ከዚህ በፊት እንግዲህ አንዳንድ አሰልጣኞች እዛ ቦታ ላይ ሆነን ስንመለከት እንግዲህ ለታክቲክ ምቹ ነው ብለው ነበር እርሶስ ይሄን ነገር እንዴት አዩ የሆኑ ቦታ ተመችቶታል ለታክቲክ ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት በርግጥ ለታክቲካል ቪው ከላይ ሆኖ ማየት በጣም ይጣቀማል ነገር ግን ደግሞ ከበፊት ከነበረውና አሁን ካለው ልዩነቱ ምንድነው አሁን ላይ አይፓድ አለን እናም እዛው ተቻላይን ላይ ቁጭ ብለን እንግዲህ ከተቀያሪ ወንበር ላይ ቁጭ ብለን ያንን ነገር መመልከት እንችላለንና ላይ ስትሆን እንግዲህ ያለ ታክቲክ ቢመችም እዛ ታች ሆነ ግን ሁሉን ነገር ማየት ትችላለህ የተጫዋቾቹን ደከሙ አልደከሙ የሚለውን ነገር ትመለከታለህ ኢነርጂውንም ትመለከታለህና እዛ የጨዋታ ድባብ ውስጥ መግባት ትችላለህ ከላይ ሆነ ስታዩ እንግዲህ ሁሉም ነገር ቀላል ነው ነገር ግን ታች ሆነ ስታዩ ግን ትክክለኛ የኳስ ጨዋታውን ትመለከታለህ እና አይዲያል አይደለም እዛ መሆንን አልፈልግም እዚሁ ታች ላይ ሆኜ ነው ማጫወት የምፈልገው እንግዲህ የነገው ጨዋታ እንግዲህ የሚያመልጠኝ ይሆናል ታች ላይ ሆኜ አይደለም ማጫወተው ነገር ግን ደግሞ ጆን ሄትጌ እንግዲህ በጣም ጥሩ አሰልጣኝ እንደሆነ ተመልክተናል ባለፈው ከኒውካስል ጋር ጥሩ ሆኖ ነበር ሲመራ የነበረውና የነገውን ጨዋታ እንግዲህ በጥሩ ሁኔታ ያስኬዷል ከዚህ በፊትም እንግዲህ እንደተናገርኩት ምን ያህል ምርጥ አሰልጣኝ እንደነበረ ነግሬያችኋለሁና የነገውን በጥሩ ሁኔታ ይመራል ብለን እንጠብቃለን ብለዋል በመቀጠልም ደግሞ የተጠየቁት በአሊሰን ዙሪያ ነው ባለፈው እንግዲህ ድንቅ የሚባለውን እንቅስቃሴ ማድረግ ይችላል ነበርና ክረምት ላይ ደግሞ ማማርዳሽቪሊን አምጥታችሁታል በሚቀጥለው ክረምት ጀምሮ እንግዲህ ወደ ሊቨርፑል ይቀላቀለና እንደዚህ አይነት ምርጥ በረኛ ማምጣት እንግዲህ እሱ ምርጥ ብቃቱ ላይ እንዲገኝ ቁጥር አንድም የዓለም በረኛ እንዲሆንም ያደርጓል ብላችሁ ታስባላችሁ በርግጥ አሁን ላይ እንግዲህ ፉክክር የለውም ማለት አይደለም ነገር ግን ደግሞ እስካሁን ድረስ ላለፉት 5-6 አመታት እንግዲህ የዓለም ምርጥ በረኛ ሆኖ ነው የቆየውና ከዛ ብቃቱ እንዳይወርድ ያደርጋል ብላችሁ ታስባላችሁ የማማርዳሽቪሊ መምጣት ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት እዚህ ላይ ሁለት ነገር አለ አንደኛው ምንድነው ይሄን ፉክክር የሚፈልግ ከሆነ ምርጥ ብቃቱ ላይ እንዲገኝ ተጨማሪ ወይም ደግሞ ምርጥ ሁለተኛ ግብ ጠባቂ እንዲኖር ከፈለገ እንግዲህ አሁንም ኬለር አለለት ነገር ግን ደግሞ ሁለተኛው ነገር ምንድነው ይሄ ተጫዋች እንግዲህ ይሄ በረኛ እንግዲህ እንደዚህ አይነት ነገር አይፈልግም በጣም ድንቅ የሚባል ፕሮፌሽናል ነውና ይሄንን ማሊያ መልበስ ማለት ምን ማለት እንደሆነ ያቃልና በጣም ታታሪ በረኛ ነው ሁሌም ምርጥ ብቃቱ ላይ እንዲገኝ የሚፈልግ በረኛ ነውና ያን ያህል ፉክክር የሚፈልግ አይመስለኝም አሊሰን ብሏል በተጨማሪም ደግሞ ኬለርም እንግዲህ ምርጥ የሚባል በረኛ ነው ከሱም በተጨማሪም ደግሞ ጃሮስም በጣም ምርጥ የሚባል በረኛ ነው አሊሰንም ምርጥ የሚባል ፕሮፌሽናል በረኛ ነውና ያን ያህል ፉክክር የሚፈልግ አይደለም ሁሉ ጊዜም እንግዲህ ምርጥ እንዲሆን ስለሚፈልግ ማለት ነውና እንደ ቲም ግን በበረኛ ደረጃ በጣም ጥሩ የሚባል ቦታ ላይ ነን ያለነው ጃሮስ ምርጥ የሚባል ነው ኬለር ምርጥ የሚባል ነው አሊሰን ምርጥ የሚባል በረኛ ነው ብለዋል በመቀጠልም የተጠየቁት ደግሞ እንግዲህ በፒኤስጂ ጨዋታ ላይ እንግዲህ ፊዚካሊ በጣም ብዙ ኢነርጂ ሉዝ አድርጋችኋል እሱንም ደግሞ ቼክ ማድረግ እንግዲህ የራሳችሁ የሆነ ሜተድ አላችሁ ሜንታሊ ግን ምን ያህል ኢነርጂ ሉዝ እንዳደረጋችሁ ቀጣይ ጨዋታ ላይስ ምን ያህል ሊጎዳችሁ እንደሚችል ግን በምን ታቃላችሁ እንዳይጎዳችሁስ ምንድነው ያደረጋችሁ ያላችሁት ተብለው ተጠይቀው ነበር እሳቸው ምንድነው ያሉት ይሄንን ነገር እንግዲህ ሜጀር ለማድረግ በጣም ይከብዳል ነገር ግን ደግሞ እዛው ተች ላይ ስትሆን ሜዳ ላይ ስትሆን ግን የምታየው ነገር ነው በርግጥ እንግዲህ አንዳንድ ጊዜ ኮንሲደር የምታደርጋቸው ነገር አለ አሁን ለምሳሌ 70% ፖዚሽን ያዙት እንግዲህ ፒኤስጂዎች ነው ያ እንግዲህ ራስ 70% ፖዚሽን እንደመያዝ አይደለም የራሱ የሆነ ኢፌክት አለው መከላከል 90 ደቂቃ ሙሉ መከላከልም የራሱ የሆነ ኢፌክት አለው በርግጥ ሃርቪ ኤሊየት ያስቆጠራት ጎል እንግዲህ ከጎሉም በላይ ነበረች ምክንያቱም አንደኛ ጥሩ ፖዚሽን ላይ እንድንቀመጥ አድርጎናል በውጤት ደረጃ ሁለተኛም ደግሞ በኢነርጂ ደረጃ ራሱ አሸነፈ ስትወጣ ጥሩ የሆነ የሚሰጥ ሜንታሊ ስትሬንግዝ አለና ያንን ሙላ ኮንሲደር እናደርጋለን ሜጀር ማድረግ ባንችልም እንኳን የተለያዩ ኢፌክቶችን ግን የምናያቸው ነገር አለ በተለይ ደግሞ ብዙ ጨዋታዎችን መጫወት
ያለ እረፍት መጮት ራሱ የራሱ የሆነ የሚፈጥራቸው ጉዳቶች አሉና እንደዛም ሆኖ ግን አሸነፈ መውጣት ደግሞ የተሻለ ፖዚሽን ላይ እንድትሆን ያደርጋልና ቀጣይ እንግዲህ 3 የፋይናል የሚያክሉ ጨዋታዎች አሉበት አንደኛው ሳውዛምፕተን ነው ሁለተኛ የፒኤስጂ ነው ሶስተኛ የካርሊንግ ካፕ ፍጻሜ የሆነ የኒካስል ጨዋታ ነውና ሶስቱም እንግዲህ የፍጻሜ ያህል ነው የምንጫወታቸው ደጋፊዎቹም እንግዲህ በዛ እንዲረዱን እንጠይቃቸዋለን እንደሚታወቀው ከዚህ በፊትም እንደተነገረኝ ኮነ እንግዲህ ሊቨርፑል አንፊልድ ስቴዲየም ላይ እንግዲህ የሻምፒዮንስ ሊግ ምሽቱ በጣም ደማቅ ነው ሲባል ሰምቻለሁ እኔም የነገው ጨዋታ ላይ የምፈልገው እንግዲህ የዛን ያህል ደማቅ የሆነ ምሽትን እፈልጋለሁ ደማቅ የሆነ ድባብን እፈልጋለሁ ምክንያቱም እንግዲህ በጣም ወሳኝ ጨዋታ ስለሆነ ብለዋል በመቀጠል የተጠይቁት ደግሞ በሳውዛምፕተን ጨዋታ ላይ ነው በጣም አስፈላጊያችን ጨዋታ ነው የፍጻሜ ያህል ጨዋታ ነው ያሉበት ምክንያት ምንድነው ሳውዛምፕተኖች የመጨረሻ ደረጃ ላይ ስለተቀመጡ ተጫዋቾች እንዳይዘናጉ በሚል ነው ወይስ ከፒኤስጂ ጨዋታ በኋላ እንግዲህ ያደረጉት በጣም በፍጥነት የመጣባችሁ ጨዋታ ስለሆነ ድካሙም እንዳይጫጫናችሁ በሚል ነው ወይ ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት አው የፋይናል ያህል ነው ጨዋታውን ያሉኩን ያሉት ይሄም እንግዲህ አንደኛ ተጫዋቾችንም ለማሳመን ነው እንዳይዘናጉም ለማድረግ ነው ሁለተኛ ደግሞ 10 ጊዜ ፋይናል ያልኩ ያሉት ደጋፊዎቹ ላይም እንግዲህ ተጽዕኖ ለመፍጠር ነው ደጋፊዎቹም እንግዲህ የፋይናል ያህል የፍጻሜ ያህል እንዲመለከቱትም ስለምፈልግ ነው እናም የነገው ጨዋታ ላይ እንግዲህ ሳውዛምፕተን ናቸው በሚል 5 ደቂቃ ሲቀረው ብቻ ወደ ሜዳ እንዲገቡ አልፈልግም ደጋፊዎቹ ከ30 ደቂቃ በፊት እንግዲህ ሙሉ ስቴዲየሙ እንዲሞላ ነው የምፈልገው ከዛ ሰዓት ጀምሮ እንግዲህ ደጋፋቸውን እንዲያሳዩ የተለያዩ ዝማሬዎች አሏቸውና ለተጫዋቾች የተዘመሩ ዝማሬዎችና እነዚህንም ዝማሬዎች እንግዲህ ጨዋታው ከመጀመሩ ከ30 ደቂቃ በፊት እንግዲህ እየዘመሩላቸው ደጋፋቸውን እንዲያሳዩ እፈልጋለሁ ይህም እንግዲህ አንደኛ ለፒኤስጂም ጨዋታም እንግዲህ ሙገሳ እንዲሆናቸው ምስጋናም እንዲሆናቸውም ያደርጋል ብለዋልና ነገ የደጋፊዎቹን ድጋፍ በጣም ነው የምንፈልገው ብለዋል በመቀጠልም የተጠይቁት ደግሞ በኮዲ ጋክፖ ዙሪያ ነው ለነገ ጨዋታ ይደርሳሉ ወይ ተብሎ ተጠይቀው ነበር እሳቸው ምንድነው ያሉት ትናንትና አብሮን ትሬኒንግ ማድረግ አልቻለም ዛሬ ያደርጋል አያደርግም የሚለው ነገር ምን ጠብቅ ይሆናል ስለዚህ በሳውዛምፕተን ጨዋታ ላይ ይኖራል አይኖርም የሚለው ነገር እንግዲህ እርግጠኛ አይደለንም ብለዋል በቀጣይም የተጠየቁት ደግሞ በሳውዛምፕተን ጨዋታ ዙሪያ ነበር ከዚህ በፊት እንግዲህ በወራጅ ቀጠና ውስጥ የነበሩ ቡድኖች ሲመጡ ትንሽ አስቸግሯቸው ነበር ይሄን ቡድን እንግዲህ ወልቭስ ነው ወልቭስ ፈርስት ሃፍ ላይ ሊቨርፑል የተሻለ መጫወት ይችላል ነበር ሰከንድ ሃፍ ላይ ግን በጣም ተቸግረው ነበርና እንደዛ አይነት ጨዋታ የሚያጋጥሟችሁ ከሆነ እንግዲህ ያንን ነገር ለመወጣት ያንን ጨዋታ በደንብ አሸንፎ ለመውጣት እንግዲህ ምን ያህል አስበዋል ተዘጋጅተዋል ተብሎ ተጠይቀው ነበር እሳቸውን በምላሻቸው ምንድነው ያሉት ሰከንድ ሃፍ ላይ እንግዲህ የተሻለ ሆነ መጫወት አለብን ብለዋል እንግዲህ ሳውዛምፕተኖች እንግዲህ በጣም አግሬሲቭ የሚባሉ ቡድኖች ናቸው አንድ ለአንድ ነው እንግዲህ ማርክ የሚያደርጉትና በእንደዚህ አይነት ጨዋታዎች ላይ ደግሞ ያገኘውን አጋጣሚ መጠቀም መቻል አለብን ከፒኤስጂ ጋር የሚመሳሰል አይነት ጨዋታ አላቸው በፒኤስጂ ጨዋታ ላይ እንግዲህ አንድ ሁለት ፓሶችን በትክክል ፓስ አድርገን ቢሆን ነው እንግዲህ የተሻለ ውጤት ይዘን መውጣት እንችል ነበር ከዚህም በበለጠ ማለት ነው እና በነገው ጨዋታ ላይ እንግዲህ እንደዚህ አይነት ነገሮችን ማስተካከል መቻል አለብን ያገኘናቸውን አጋጣሚዎች ወደ ጎል መቀየር መቻል አለብን ትክክለኛ ፓስ በማድረግ ብለዋል በመጨረሻም የተጠየቁት ደግሞ ቀደም ስለ እድል ሲያነሱ ነበርና ዘንድሮ እድለኛ ነን ብላችሁ ታስባላችሁ ወይ ተብሎ ተጠይቀው ነበር በተለይ ደግሞ ሌሎች ቡድኖች እንግዲህ በጉዳት እየተሰቃዩ ከመሆኑ አንፃር ተብሎ ተጠይቀው ነበር እሳቸው በምላሻቸው ምንድነው ያሉት ጉዳትን እንግዲህ እድል ነው ወይም እድለቢስነት ነው የምትሉ ከሆነ እንግዲህ እድለኛ ነበርን ነገር ግን ደግሞ የኛ ሐሳብ ምንድነው ያንን ነገር እንግዲህ ፕሪቨንት ለማድረግ ወይም ደግሞ መቀነስ እንግዲህ እየጣረን ያለ ነው በጣም ጥሩ የሚባል ፋሲሊቲ አለን በተጨማሪም ደግሞ ጥሩ የሚባሉ ፕሮፌሽናል ተጫዋቾች አሉና በእነዚህ በሁለቱ አማካኝነት እንግዲህ ይሄንን የጉዳት መጠን እንግዲህ ለመቀነስ እየሞከርን ያለ ነው ይሄንን ነገር እንግዲህ የምናቀው የኛ ስራ ነው ወይስ በእድል ነው የሚለው ነገር እንግዲህ ይሄንን ነገር ለረጅም ጊዜ ማድረግ መቻል አለብን ከዛ በኋላ እድል ነው አይደለም የሚለው ነገር የምንመለከት ይሆናል በርግጥ ደግሞ እኛም ጉዳቶች ነበሩብን ጆታ ተጎድቷል አሊሰን ተጎድቷል ጎሚስ ተጎድቷል ብራዲ ተጎድቷልና የተለያዩ ጉዳቶች ነበሩብን ከጉዳት ነፃ አይደለንም የነበርነው ሙሉ ሲዝኑን እንግዲህ ከጉዳት ነፃ ልትሆን አችልም ነገር ግን ደግሞ ያንን ለመቀነስ ደግሞ እየሰራን ያለ ነው ብዙ ጊዜ እንግዲህ የሚወስነው ብዙ ጉዳት አለብህ የለብህም የሚለው ነገር ነው ያንን ነገር ደግሞ ለመቀነስ እየሰራን ያለ ነውና ተስፋ አደርጋለሁ ይሄ ጉዳት መጠን ትንሽ መሆኑ እንግዲህ በእድል ብቻ እንዳልሆነ በእኛም ስራ ውጤት እንደሆነ ብለዋል ማለት ነው በሰጡት አሴት እንግዲህ ይሄን ይመስላል የሰጡት ጋዜጣዊ መግለጫ በዚህ ጋዜጣዊ መግለጫ ላይ ያላችሁን አሴት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው